አድማጮቻችን መሰንበቻን ኤፍኤም አዲስ 97.1 ላይ እያደመጣችሁ ነው። በተለያዩ ጉዳዮች ቆይታ እያደረግን እንገኛለን። ያሳለፍነው ሳምንት እንግዲህ ትልቁ ጉዳይ የዲጂታሉ ዓለም ተጽዕኖ ፈጣሪ አይሾስፒድ ወደ ኢትዮጵያ መጥቶ ነበረ። በጣም በርካታ ኢትዮጵያንም የእሱን ጉብኝት ተከትሎ የተለያዩ ሀሳቦችን እየገለጹ ይገኛሉ። ኢትዮጵያን ለተቀረው ዓለም የተከናወኑ ስራዎችን በማስተዋወቅም ረገድ በጣም ሚሊዮኖች ስለ ኢትዮጵያ እንዲያውቁ የኢትዮጵያን ገጽታ ከማስተዋወቅ አንጻር ትልቅ አስተዋጽኦ ነበረው። ይህንን ተጽዕኖ ፈጣሪ ካገኙ እና ደግሞ የተለያየ ኃላፊነት ተሰጥቷቸው በወቅቱ ከሱ ጋር እንቅስቃሴ ካደረጉት መካከል በኢትዮጵያ የማህበራዊ ትስስር ገጽ በተለይ ቲክቶክ ላይ ተጽዕኖ ፈጣሪ ከሆኑት መካከል ከቀድሞ ጀማሪዎች መካከልም አንዱ ነው ቲክቶክ ስሙ ቶሚ። ስለዚህ እሱን አግኝተን ደግሞ ከእሱ ጋር ስለነበራቸው ቆይታ ስላስተዋለው ነገር እንደው ትንሽ እናወራዋለን ማለት ነው። እንደምን አለህ ቶሚ? እንዴት ነው? ሰላም ነው አለን። የቲክቶክ ጀማሪዎች መካከል አንዱ ነህ ታውቃለህ አይደለ? ኩራት ነው የሚሰማ? ኩራት ሳይሆን ያው ጥሩ ነገር በሚለው ከዛ በኋላ እኮ ብዙ ሰው በተለይ ማህበራዊ ትስስር ገጽን በተለየ መንገድ አቅሙን ተስጦን እንዲሁም ደግሞ እንዲህ ሀገርንም ለማስተዋወቅ እየተጠቀመበት ይገኛል እና በጎ በሆነ መንገድ እያዝናኑ ከሚሰሩት መሀል አንዱ ነህና ምን ፈጥሮልሃል ግን እንዲህ በማህበራዊ ትስስር ገጽ ላይ አቅምህን ተስጦን ከማውጣት ባለፈ? ያው እንግዲህ እንደ አንድም ስራ ነው። ሰው ብዙ ሰው እንደ መዝናኛ ብቻ ነው የሚያውና ያው በዛው እሱን በመጠቀም በችሎታም አቅማችንንም እየፈተነን እንግዲህ የተለያየ አዳዲስ ነገሮችም እየሞከርን ነው አብዛኞቻችን እና ያው እንደ ካሪር ቢውልድ አድርገናል ሶሻል ሚዲያ ላይ ብዬ አምናለሁ። ገንዘብም እየሰራህበት ነው፣ እሱንማ መደበቅ የለብህም። ከሚሊዮነር ቲክቶከሮች አንዱ ነህ ትባላለህ። እውነት ነው? ጨራሽ አይሾስፒድ ጋር በተገናኘ እንግዲህ ያሳለፍነው ሳምንት በጣም በርካታ ኢትዮጵያን ስለሱ ሲያወሩ ነበር። ወደ ኢትዮጵያ መጥቶ ነበረ። መጀመሪያ እንደ አንድ ይዘት ፈጣሪ ስለሱ በቂ መረጃው ነበረ? እንግዲህ ልጁን ሶሻል ሚዲያ ላይ በደንብ አውቀዋለሁ እና እንዴት አፕሮች ማድረግ እንዳለብኝም በደንብ አስቤ ነበር እዛ ቦታ ላይ ሄድኩት። በዛ መልክ ነበር መርካቶ እና ደግሞ ገበያ ማዕከል ውስጥ። ከዛ ደግሞ የራሴ የተሰጠ ኃላፊነት ነበረ። ምን ነበር የተሰጠ ኃላፊነት? እንግዲህ እያንዳንዳችሁ ከእሱ ጋር ስትገናኙ ምላሽ የምትሰጡበት የምታሳዩበት የተለየ ምላሽ እንዲኖርም እንደነበር ሰምቻለሁ እና እስቲ ስላንተ ስለተሰጠ ኃላፊነት ደግሞ ንገረኝ። አብዛኛውን በጣም ሙሉ ስራውን እንግዲህ የሰራው ይሳቃል ኢንተርቴንመንት ነው። እኔ ደግሞ በይሳቃል ኢንተርቴንመንት ስር ነበርኩና ቦታዎቹን ቀደሜ የማየት እድሎች ነበሩኝ እና ሁሉም ብዙ ቦታ መገኘት ስለማይችሉ እኔም በዛ ስር ስለሆንኩ እዛ መርካቶ ላይ ያለው የተወሰነ ነገር ቦታ ሲጄ እንድጠብቅ ነበረ በመንገዱ። ከዛ ራሴንም የተሰጠኝ ቦታ ላይ እንግዲህ ያው ሊያልፍም ይችላል ላያልፍም ይችላል በሚለው እዛ ቦታ ላይ እንግዲህ አይደለ እንደሱ ፍጥነት ነው የሚወስነው። እንደሱ ፍጥነት ነው። ያው እንደ አጋጣሚ ሆኖ እኔ ያስቀመጥኩለትን ቤት ተቀብሏል ማለት ነው። ምክንያቱም እንዳያልፍ እኮ የሆነው ሜሲን ይዘን የጠበቅከው። እኔ ብዙ ሰው ባያቅም እንዲህ ያልመስልም ሶሻል ሚዲያ ላይ ግን ሰው ሲበዛ ምናምን በጣም ጭንቅ የሚለኝ ሰው ነኝ። ለካሜራ ሲሆን ነው እንደዛ ማድረገውና ያን ነገር እንደምንም ተቋቁሜ ኢቭን ፐርፌክትሊ ይለዋለሁ ወይስ አለለውም እሱስ ኢግኖር አድርጎ ያልፋል በሚለው ስሜት ውስጥ ነበረ እና ደግሞ ያው ልጁን በደንብ ለሚያውቀው ሰው እኔ የተጠቀምኩት መንገድ በጣም ስማርት ነው ብዬ አስባለሁ። ምክንያቱም ልጁ እንደዚህ አይነት ነገር ነው። እሱ የክርስቲያኖ አድናቂ ነው። እኔ ደግሞ የሜሲ ነኝ። እሱ እንደ ውሻ ሲጮህ ያው እኔ እንደ ድመት ተቃራኒውን ነው ያቀረብኩለትና ለዛ ይመስለኛል አቴንሽኑ በሙሉ እኔ ጋር ምን እንደሚል ግራ የገባው። እንዴ በደንብ እኮ ነው በቃ ከሱ እንዳልከው የክርስቲያኖ ሮናልዶ አድናቂ ሆኖ በተቃራኒው ደግሞ ሜሲን የሚወድ ሰው ነው ያገኘውና ከዛ ደግሞ ማስክህንም ገለጥክ። ብዙ ሰው አልጠበቀም እኔ እንደሆንኩ። ምን አስተዋልክበት እንደው ይህንን ካደረግክ በኋላ በነበረ የምላሽ ሂደት ውስጥ? በጣም ብዙ ሰው በቃ ተደንቋል። አንደኛ እኔን አልጠበቀኝም እዛ ቦታ ላይ ይሄዳለን ብሎ፣ ሁለተኛ ብዙ ሰው የኔን አፕሮች ያደረኩበት መንገድን በጣም ተደንቋልና ደስ ይላል። በጣም ጥሩ። አንተም የክርስቲያኖ ሮናልዶ አድናቂ ነው የሚባለው እውነት ነው? ኳስ ለሚያይ ሰው እንግዲህ ሁለቱንም አለማድነቅ አይቻልም። ማን የተሻለ ነው በሚለው መንገድ ውስጥ ነው። ያው ሜሲ
ሁሌም የኳስ እንዲገን ነው የሚታይ ተጫዋች ኳስ ላይ ሜሲ ነው ሊሆን የሚችለው በእኔ አይን። እንግዲህ ሁሉም ሰው የራሱ አመለካከት አለው። የኔ አመለካከት ደግሞ ሜሲ በጣም በብዙ ነገር ይሻላል በሚለው ነው። አይ በደንብ እኮ አይሾስፒድ ራሱ እኮ ተናዷል እኮ አይደለ? ተናዶብሃል። አልጠበቀም እና ምክንያቱም ካስተዋላችሁ ገና መርካቶ እንደደረሰ የኢትዮጵያ ውስጥ ሁሉም የክርስቲያኖ አድናቂ ነው ባለ በ10 ደቂቃ ውስጥ ነው እኔን ያጋጠመውና ለዛ ነው የሚያስገርመው። ለዛ ነው ሜሲ ተገኘ በደቂቃ ውስጥ። የመርካቶ ቆይታው በጣም ደስ ይል ነበረ። እንግዲህ አንዱ አንተ ያለበት ቦታ አለ፣ ከዛ ደግሞ እዛ ውስጥ የነበረው የግብይት የዕለት ተዕለት ስራን ጭምር እንዲሞክር ሆኗል እና በጣም ቆንጆ ነበረ። አንተ በግልህ እንደው የዛ የነበረውን ቆይታ እንደ ታዛቢም እንደ ነበረም ሰው ብትነግረን። በጣም አሪፍ ነበረ በእውነቱ። መርካቶ ላይ ይሄንን ቢያደርግ ብለን ያሰብናቸውን ነገሮች አድርጎልናል። ከወርቅ ቤቱ ጀምሮ እስከ ልጆች ሙዚቃ ከከፈቱለት ከነ ሀዲንቆ ጀምሮ ከነ ማሽላቦይ ጀምሮ እስከ ፍራሽም እንዲሸከም ፈልገን ነበረ። ፍራሹንም ተሸክሟልና በጣም ጥሩ ቆይታ ነበር መርካቶ ላይ። እንደው የዚህ ልጅ በዓለም ደረጃ የዲጂታል ዓለም ላይ ተጽዕኖ ፈጣሪ ከሆኑ ሰዎች እንግዲህ ግንባር ቀደም ነው። በዛ ውስጥ ሲመጣ በጣም በርካታ ሚሊዮኖች ነው የሚመለከቱት። ሀገርን እና ደግሞ ያለህን ነገር ለማስተዋወቅ በጣም ትልቅ አጋጣሚ ነው ብዬ አስባለሁኝ። እና እንደ አንድ ይዘት ፈጣሪ ምን ተማራችሁ ልንል እንችላለን? ሶሻል ሚዲያ ብዙ ሰው እንደ ቀላል ነገር ያየዋል። አሁን ላይ ከማስ ሚዲያው ነው የሶሻል ሚዲያ ነው ብዬ ማምነው። ሶሻል ሚዲያ ላይ ያሉ ሰዎች በጣም ፖዚቲቭ ነገር ይዘው ብዙ መራመድ ይችላሉ። ያው የኛ ጋር ቋንቋ ቤሪየር ስላለ ነው፣ አማርኛም ስለምናወራ ምናልባት ወደ ዋይደር ለመሄድ ሊከብደን ይችላል፣ ኢንተርናሽናል ለመሄድ። ግን እንደምናየው ይሄ ልጅ ጥሩ ነገር ይዞ ስለመጣ ነው አፍሪካን ያስተዋውቃል በሚለው ነው፣ ኢትዮጵያንም ያስተዋውቃል በሚለው ነው ይሄን ያህል ትኩረት የተሰጠውና በእውነትም ደግሞ ለዓለሙ ኢትዮጵያን በደንብ ለማያውቋት ለማይረዷት ውበቷን ባህሏን በደንብ አሳይቷል። እንደውም ይሄ አዲስ አበባ ላይ ብቻ ያለ ነው። የኛም ሀሳብ መጀመሪያ ወደዚህ ይሰቃል ኢንተርቴይንመንት ሲያመጣው የመጀመሪያው ሀሳብም ሌሎችን ሰዎች ለማምጣት ሌሎች ሰዎች እንዲመጡ ለመሳብ ነው፣ ሀገርን ለማስተዋወቅ ነው ዋናውና እኛም እንግዲህ ከዚህ በተሻለ ያው እዚህ ያለን ተጽዕኖ ፈጣሪዎች የምንባለው ወደ ውጭ ሄደን ደግሞ ኢትዮጵያን ሪፕሬዘንት አድርገን በብዙ መንገድ ማስተዋወቅ እንችላለንም አለብንም ብዬ አስባለሁ። ይሄ መንገድ እንግዲህ ሶሻል ሚዲያ እንደቀላል ማይታይ በጣም ትልቅ ቦታ፣ ሰው ጥሩ ነገር እየመረጠ ቢያይ እመርጣለሁ። ብዙ መጥፎ ነገሮች አሉት ሁሉም ቦታ ላይ፣ ያው ጥሩ ነገር እንዳለ መጥፎ ነገሮች አሉ። ያው ጥሩ ነገሮችን እኛ ነን ማጉላት የምንችለው። እንግዲህ እርስ በርስ ትልቅ ቦታ እንደርሳለን ብዬ አስባለሁ። በጣም ብዙ ደግሞ ጎበዝ ልጆች አሉ እንደምታየው። አዎ በጣም አዳዲስ አቅም ያላቸው ልጆች እየመጡ አሉ። እድል አለው ብዬ አስባለሁኝና እምልህ አሁን ሀገርን የበለጠ ለመሸጥ በተለያዩ አማራጮች ሀገር ያላትን ጸጋ፣ ሀገር ያላትን ሀብት በደንብ ማስታወቅ ያስፈልጋልና ከዚህ በኋላ እኔ የሚመጣው በጣም በርካታ የሆነ ኢትዮጵያን ለመጎብኘት የሚያስብ ቱሪስት ስለ ኢትዮጵያ ተሳሳተ መረጃ እንኳን የነበረው የጠራ ነገር እንዲኖር ያደረገ ይመስለኛል የልጁ ጉብኝት። ወደፊት በደንብ የመውጣት እድሉ ሲኖረኝ እንደዚህ አይነት ነገር የመስራት ነው ሀሳብ ያለን በእኛ በኩልና በደንብ ወደ ውጭ የመውጣት ሀሳብ ሲኖር ኢትዮጵያን ፕሮሞት የማድረግ ብዙ ሰው ስለ ኢትዮጵያ በተለይ ብዙ ጥሩ አስተሳሰብ ብቻ ሳይሆን ማያውቃትም ሰው አለ አንዳንድ ቦታ ላይና በሚገርም ሁኔታ አሁን ግን በዚህ አማካኝነት በተሻለ መንገድ ማወቅ ብቻ አይደለም፣ በቃ እንደ በሚደንቅ ሁኔታ ነው በቃ ኢትዮጵያ የታየችውና ይሄ በጣም ደስ የሚል ነገር ነው። በጣም ጥሩ፣ እጅግ በጣም ደስ ይላል። እንግዲህ የአይሾስፒድ ጋር ቆይታ ከነበራቸው ኢትዮጵያ የተጽዕኖ ፈጣሪዎች መካከል አንዱ ነህ። ሜሲን ሆነ ልታናድደው ችለሃል። የእሱ ባህሪም ነው ደግሞ አይደለ? ይሄ አግሬሲቭ መሆን፣ መናደድ። ልጁን ለሚያውቀው ሰው ባህሪው እንደዚህ ስለሆነ ሴም ኢነርጂ ይዞ መገኘት ነው። አዎ እሱን ኢነርጂ ወይ ደግሞ ኃይል ይዘሃል። እናንተም ደግሞ ትልቅ ኃላፊነት አለባችሁ። ያው ያላችሁ ኦዲየንስ ወይ ደግሞ በውስጥ የሚከተላችሁ በጣም ብዙ ነውና የበለጠ ሀገርን በማስተዋወቅ ላይ እንግዲህ እንደምትሰሩ እናምናለን። በጣም ደስ ብሎኛል። እንደ ግብ የምታስቀምጠው ነገር አለ ቶሚ? ምናልባት ከሆነ ዓመት በኋላ በይዘት ፈጠራ ውስጥ ብዙ ተከታዮች አሉ እና እንደ አይሾስፒድም ወይ እንደ ሌላም ሰው ምን ግብ አለ? ለምሳሌ ስትሰራ ግብ ይኖርሃል ብዬ አስባለሁ። የመጨረሻ ጥያቄ ነው። እንግዲህ ያው
አላማ ለሰው አይነገርም በሚለው ጥሩ ቦታ የተሻለ ቦታ ከዚህ የተሻለ ሁሌም ሰውም በማይጠብቀኝ ቦታ መገኘት ነው የምፈልገው። ሰውም በማይገምተኝ ቦታ ከዚህ በላይ መሆን እንደምችል አውቃለሁ። እንግዲህ እሱን ነው ማሳየት የምፈልገው። በጣም ደስ ይላል። የመጨረሻ ጥያቄ ላይሶ ስፒድ ያልከው ለእኔ በልልኝና እናብቃ። አይሆን አይመጣም ነው የምትለው? እንደውም እኮ አንተ ከምልክ ያው አሁን ሰው ብዙ የለም ቤት ነው ያለኸው ትችላለህ። አይደለህም ነው የምትለኝ አንተ? እሺ በጣም አመሰግናለሁ ቶሚ ለሰጠህን ጊዜ፣ ደስ ብሎኛል አብረን ስለቆየን። እሺ መሰንበቻ ከዜማ በኋላ ይመለሳል። አብራችሁን ቆዩ። ሙዚቃ ልጋብዝህ እንዴ? ደስ ያለ እኛ ራሳችን እንጋብዝ። የተምራት ደስታ። እሺ እንጋብዛለን። የእሱ አድናቂ ነህ? አዎ ባለፈው ኮንሰርቱ ላይ አይቻለሁ። የእሱ አድናቂ ነህ እንዴ? እኔ አላቅም ነበረ። የእሱ አድናቂ ነኝ። በጣም ጥሩ። ታሜማ ቆንጆ ሙዚቃዎች አንዱን እንጋብዛለን። እሺ መሰንበቻ ከዜማ በኋላ ይመለሳል። አብራችሁን ነው